እንደምን አላችሁ ክቡራን ቤተሰቦቻችን። ግንባር የተገኙ መረጃዎችንና ለሰሙት ይገባል ያልናቸውን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም ሰብስክራይብ፣ ሼር እያደረጋችሁ በርታት እንድትሆኑ ዘንድ እየተማጸንን በቅድሚያ አርዕስተ ዜና እናሰማችኋለን። ሁለተኛ ቀኑን ባስቆጠረው ከባድ ተጋድሎ ምስራቅ ወለጋ ዞን ሲቡ ስሪ ወረዳ ወጥ ቀበሌ ልዩ ስሙ መርካቶ ከተማ ላይ የአማራ ፋኖ በወለጋ በአርበኛ አለፈ ሽበባው የሚመራው ጌጤ ግርማ መብረቅ ክፍለ ጦር ድልን ተጎናጽፏል። ይህንን ጉዳይ ይዘናል፣ ተሰሙታላችሁ። ምኒልክ ዕዝ ልዩ ዘመቻ ከአንድ ክፍለ ጦር አሃድ ላይ የተውጣጡ ቃኞችን በመጠቀም ታኅሳስ 2 2018 ዓ.ም ከሌሊቱ 6 ሰዓት አካባቢ ከተማ ፖሊስ ጣቢያና አካባቢው ባለው ሁለት የብልጽግና ካድሬዎች ካምፕ ላይ በፈጸሙት የአርፒጂ ላውንቸር ጥቃት የብልጽግና ካድሬዎችና አጃቢዎቻቸው ላይ የሞተ እንዲሁም ቀላልና ከባድ የመቁሰል አደጋ በማድረስ ታላቅ ጀብድ ፈጽመዋል። ታላቅ ድልም ተጎናጽፏል። ይህንን በተመለከተ ዘገባ አሰናድተናል፣ ተሰሙታላችሁ። በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት አሳስቦኛል ሲል የአውሮፓ ህብረት አስታወቀ። የኢትዮጵያና ኤርትራ ሉዓላዊነት፣ ነፃነትና የግዛት አንድነት እንዲከበር ብሪታንያና ቱርክን ጨምሮ 5 ሀገራት በጋራ ጥሪ ያቀረቡ። ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ በሐምሌ 2010 በተፈራረሙት የሰላም ስምምነት መንፈስ ማንኛውም ውጥረት ወይም አለመግባባት በሰላምና በዲፕሎማሲያዊ መንገድ እንዲፈታም ጠይቋል። በዝርዝር የምትሰሙት መረጃችን ነው። የአሜሪካ መንግስት ለኢትዮጵያውያን ሲሰጥ የነበረውን ከለላ አቋረጠ። የአሜሪካ መንግስት ከ3 ዓመት በፊት የኢትዮጵያውያን በጊዜያዊ የህግ ጥበቃ በሀገሪቱ ውስጥ እንዲኖሩ የሚፈቀድለትን አሰራር እንዲያበቃ ማደረገ። በዝርዝር ተሰሙታላችሁ። ክቡራን አድማጮቻችን በድጋሚ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጉን እንዳትዘንጉ እያልን የግንባር መረጃዎች እንደተለቀቀ ወዲያውኑ እንዲደርሳችሁ ደወል ምልክቱን ተጫኑት እያልን በቀጥታ ወደ ዝርዝር መረጃ አቀናን። ሁለተኛ ቀኑን ባስቆጠረው ከባድ ተጋድሎ በምስራቅ ወለጋ ዞን ሲቡ ስሪ ወረዳ ወጤ ቀበሌ ልዩ ስሙ መርካቶ ከተማ ላይ የአማራ ፋኖ በወለጋ በአርበኛ አለፈ ሽበባው የሚመራው ጌጤ ግርማ መብረቅ ክፍለ ጦር ከፍተኛ ድልን ተጎናጽፏል። በትናንትናው ዕለት ከፍተኛ ጉዳት ያስተናገደው የኦሮሚያ ልዩ ኃይል ሞትና ቁስለኛውን ትቶ መፈርጠጡን ተከትሎ መከላከያ በከባድ መሳሪያዎች አጅቦ ሞትና ቁስለኛውን እንዲያነሳ ካደረገበት በኋላ ማታ ላይ ኃይለኛ ምሽጎችን አስቆፍሮ የኦሮሚያን ልዩ ኃይል ማስጨምሮ ምሽግ አስይዞት የወጣ ቢሆንም በዛሬው ዕለት ማለትም ታኅሳስ 4 2018 ዓ.ም በጠዋቱ እስከ ምሽጋቸው ድረስ ዘልቀው በመግባት የአማራ ፋኖ በወለጋ በአርበኛ አለፈ ሽበባ የሚመራው ጌጤ ግርማ መብረቅ ክፍለ ጦር በቆፈሩት ጉድጓድ ቀብሯቸዋል። በዛሬው በጠዋት በጀመረው ከባድ ተጋድሎ እስካሁን ቁጥሩ ያልታወቀ በየሸለቆች በዛት ያለው የነፍስ ወከፍና የቡድን መሳሪያ የተማረከ ሲሆን ሞትና ቁስለኛውን ለመቁጠር ያዳግታል ተብሏል። እንዲሁም ከ20 በላይ የኦሮሚያ ልዩ ኃይል ያለምንም ጉዳት እጃቸውን የሰጡ ሲሆን በአሁኑ ሰዓትም እንክብካቤ እየተደረገላቸው የሚገኝ ሲሆን በፎቶና በቪዲዮ የተደገፈ መረጃዎች ለሰፊው ህዝባችን ለማሰራጨት አካባቢው ላይ ኔትወርክ መያዙን ተከትሎ ለጊዜው ባንችልም በቅርብ ግን የምናሳያችሁ ይሆናል ብሏል። ተያዜን በአሁኑ ሰዓት መከላከያ እንደለመደው በከባድ መሳሪያዎች ታጅቦ የልዩ ኃይሉን አስክሬንና ቁስለኛ በአምቡላንስ በኦራልና በህዝብ አመላለሻ መኪኖች ወደ ጌቱ ጊዳ ወረዳ ኡኬ ከተማ እያጓዘ ሲገኝ በኦሮሚያ ልዩ ኃይል አስክሬን ላይ ምሽግ ለመሸግ እየተረማመዱ አይበገሬ ክንዳቸውን ሲያሳዩት የዋሉት ፋኖቻችን የተገኘውን ምርኮ በሙሉ በመያዝ ወደ ነፃ ቀጠናቸው በሰላም ተመልሰዋል። ምኒልክ ዕዝ ልዩ ዘመቻ ቆቦ ከተማ ባለ የብልጽግና ካድሬዎች ካምፕ ላይ ኢላማውን የጠበቀና የተሳካ የአርፒጂ ላውንቸር ጥቃት በመፈጸም ድል ተጎናጸፈ። ምኒልክ ዕዝ ልዩ ዘመቻ ከአንድ ክፍለ ጦር አሃድ ላይ የተውጣጡ ቃኞችን በመጠቀም ታኅሳስ 2 2018 ዓ.ም ከሌሊቱ 6 ሰዓት ተኩል አካባቢ ቆቦ ከተማ ፖሊስ ጣቢያና አካባቢው ባለው ሁለት የብልጽግና ካድሬዎች ካምፕ ላይ በፈጸሙት የአርጂፒ ላውንቸር ጥቃት የብልጽግና ካድሬዎችና አጃቢዎቻቸው ላይ የሞተ እንዲሁም
ቀላልና ከባድ የመቁሰል አደጋ በማድረስ ታላቅ ጀብድ ፈጽመው ታላቅ ድልም ተጎናጽፏል። ባለፉት 2 ዓመታትና ከዛ በላይ ጊዜያቶች ወገናቸውን የአማራ ሕዝብ ላይ ዘር ማጥፋት መፈጸማቸውን እንዲያቆሙ በተደጋጋሚ ተነግሯቸው አልሰሙ ያሉ የብልጽግና ካድሬዎች ላይ የማያዳግም እርምጃ እየተወሰደ ያለ ሲሆን ይህም ባንዳና የማጽዳት እርምጃ ተጠናክሮ ቀጥሎ የእነ አርበኛ ዓለሙ ገብሩ፣ አርበኛ ዋሴ ከበደ፣ አርበኛ ፍሬው አለና እነ ሌሎች ደግኖች ልጆች ታኅሳስ 2 2018 ዓ.ም ከኢዱ 6 ሰዓት ተኩል አካባቢ የቆቦ ከተማ ከንቲባን ጨምሮ ሌሎች የወረዳ ካቢኖችና አጃቢዎቻቸው ላይ የማያዳግም እርምጃም ወስደዋል። በዚህም ከንቲባውን ጨምሮ ለጊዜው በስም ያልተለዩ ባንዳዎች ቀላልና ከባድ ቆስለኛ ሲሆኑ ሌሎች በስሙ ያልተለዩ 4 ሞተዋል። እስከ 6 የሚደርሱም ቆስለኛና ከባድ ቆስለኛም ሆነዋል። የፋሽስቱ አገዛዝ ብልጽግና ሰዎችን ሽንፈታቸውና ውርደታቸውን ህዝቡ እንዳይባቸው በሚል የሞቱትን ባንዳዎች ደብቀው በሌሊት ወደ ጉባ ላፍቶ ወረዳ ሐራ ከተማ ወስደው እንደቀበሯቸውም ለማወቅ ችለናል። ይህ ድንቅ ኤሊት የከተማ ቀዶ ጥገና በታሰበው ልክ እንዲሳካ ግድብ እንዲመታ ከዞብል አምባ ክፍለ ጦር 4ኛ ባህረኛው ሻለቃ ቃኞች፣ የሐውጃኖ ክፍለ ጦር ቃኞች እንዲሁም የዲቢና ወርቄ ቃኞች ቆቦ ከተማ ወሳኝ የሚባሉ ቦታዎች ላይ በመዝጋት ጉልህ ሚናም ተጫውተዋል። ይህ ባንዳን የመዝናት ተግባር በቀጣይም ለድል በቅተን የህዝባችንን ነፃነትና ህልውና እስከምናረጋግጥ ድረስ ተጠናክሮ እንደሚቀጥል የሚኒልክ ዕዝ ልዩ ዘመቻ መምሪያ አስታውቀዋል። በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት አሳስቦኛል ሲል የአውሮፓ ህብረት አስታወቀ። የኢትዮጵያና ኤርትራ ለሉዓላዊነት ነፃነትና የግዛት አንድነት እንዲከበር ብሪታንያና ቱርክን ጨምሮ 5 ሀገራት በጋራ ጥሪ ያቀረቡ ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቅ በሐምሌ 2010 በተፈራረሙት የሰላም ስምምነት መንፈስ ማንኛውም ውጥረት ወይም አለመግባባት በሰላምና በዲፕሎማሲያዊ መንገድ እንዲፈታ ጠይቀዋል። ካናዳ፣ ጃፓን፣ ኖርዌይ እና ቱርክና ብሪታንያ መንግስታት ጥሪውን ያቀረቡት የአልጀርስ ስምምነት የተፈረመበትን 25ኛ ዓመት በማስመልከት ትላንት አርብ ማወጡት መግለጫ ነው። ሀገሪቱ በ1993 የቀድሞው ጠቅላይ ሚኒስትር መለስ ዜናዊና ፕሬዝዳንት ኢሳያስ አፈወርቂ በአልጀርስ የተፈራረሙትን ስምምነቱ የሚያራምዳቸውን መርሆችና በስምምነቱ የተቋቋመው ኮሚሽን የወሰናቸውን ድንበሮች እንደሚደግፍ በጋራ መግለጫቸውም ጠቁመዋል። የአውሮፓ ህብረት የአልጀርስ ስምምነትና በድንበር ኮሚሽኑ የተወሰነውን የኢትዮጵያና የኤርትራ ድንበር ሙሉ በሙሉ እንደሚደግፍ አስታውቋል። በ1993 በአልጀርስ እንዲሁም በ2010 በአስመራ በተፈረሙት ስምምነቶች መሰረት ኢትዮጵያና ኤርትራ አንዳቸውም የሌላኛውን ሉዓላዊነት፣ ነፃነትና የግዛት አንድነት እንዲያከብሩ የአውሮፓ ህብረት ጥሪ አቅርቧል። ሁለቱም ወገኖች ማንኛውንም ውጥረት ወይም አለመግባባት በሰላማዊና በዲፕሎማሲያዊ መንገድ እንዲፈቱ ጥሪ ያቀረበው የአውሮፓ ህብረት ይህ ለቀጠናው መረጋጋት ቁልፍ እንደሆነ አሳስቧል። ሀገሪቱ የአልጀርስ ስምምነትን በማስታወስ ያወጧቸው መግለጫዎች በኢትዮጵያና በኤርትራ መካከል ያለው ውጥረት እንዳሳሰባቸው የሚጠቁም ናቸውም ተብሏል። በተያያዘ ዜና አንቶኒዮ ጉተሬስ ኢትዮጵያና ኤርትራ ለአልጀርስ ስምምነት ያላቸውን ቁርጠኝነት ዳግም እንዲያረጋግጡም ጥሪ ያቀረቡ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ የአልጀርስ የሰላም ስምምነት 25ኛ ዓመት ክብረ በዓሉ በተከናወነበት ወቅት ኢትዮጵያና ኤርትራ ለስምምነቱ ያላቸውን ቁርጠኝነት ዳግም እንዲያረጋግጡም ጥሪ አቅርበዋል። ዋና ጸሐፊው በቃል አቀባዩ ስቴፈን ዱጃርክ በኩል የሰጡት መግለጫ በሁለቱ ሀገራት መካከል ያለው ውጥረት እንደገና ባየለበት ወቅት ነው። ታኅሳስ 3 ቀን 1993 ዓ.ም የተፈረመው የአልጀርስ ስምምነት በኢትዮጵያና በኤርትራ መካከል የነበረውን ደም አፋሳሽ ጦርነት በይፋ ያስቆመ ሲሆን የድንበር መካለል ዘዴዎችን ከመዘርጋት በተጨማሪም የሁለቱን ሀገራት ሉዓላዊነትና ግዛት አንድነትን አረጋግጧል። ዋና ጸሐፊው ስምምነቱን የሩብ ምዕተ ዓመታት ያህል ሰላማዊ ግንኙነትን መሰረት ያደረገ ወሳኝ ማዕቀፍ በማለትም ገልጸውታል። ጉተሬስ በተጨማሪም ከ7 ዓመታት በፊት የሁለቱ ሀገራት መሪዎች በጋራ መግለጫ አማካኝነት ለሰላም የገቡትን ቁርጠኝነት ያደሱበትን ሁኔታ አስታውሰው ይህም የውይይትና የትብብርን ዋጋ የሚያሳይ ማረጋጫ ነው ብለዋል። ውጥረቱ እንደገና እየጨመረ ባለበት ወቅት ዋና ጸሐፊው ሁለቱን ሀገራት በአልጀርስ ስምምነት ውስጥ የተካተተውን ዘላቂ ሰላምና የሉዓላዊነት እንዲሁም የግዛት አንድነት ራዕይ ዳግም እንዲያረጋግጡ የጠየቁ ሲሆን የትብብርና የመልካም ጉርብትና ግንኙነቶችን ለመገንባት የሚያደርጉትን ጥረት እንዲያጠናክሩ አሳስበዋል። በተጨማሪም ኢትዮጵያና ኤርትራ ለሁሉም በሚጠቅሙ መልኩ
የልማት ትብብርን በመከተል ቀጠናዊና ከዓለም አቀፋዊ አጋሮች ጋር መስራታቸውን እንዲቀጥሉ አበረታተዋል። የአሜሪካ መንግስት ለኢትዮጵያውያን ሲሰጥ የነበረውን ከለላ አቋረጠ። የአሜሪካ መንግስት ከ3 ዓመት በፊት የኢትዮጵያውያን ጊዜያዊ የህግ ጥበቃ በሀገሪቱ ውስጥ እንዲኖሩ የፈቀደበትን አሰራር እንዲያበቃ አድርጓል። የአሜሪካ መንግስት ይህንን ጊዜያዊ የህግ ጥበቃ መብት የሚሰጠው በሀገራቸው ግጭት፣ የተፈጥሮ አደጋ ወይም ሌላ ለደህንነታቸው አስጊ የሆነ የተለየ ክስተት ካለባቸው አገራት ለመጡ ስደተኞች ነበር። በዚህ የጥገኝነት መብት ውስጥ ተቀባይነት የሚያገኙ ስደተኞች በዩናይትድ ስቴትስ ውስጥ እንዲሰሩና ከሀገር እንዳይባረሩ የሚያደርግ ጊዜያዊ ከለላ ያገኛሉ። ይህ በትግራይ የተካሄደውን ጦርነት ተከትሎ በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያውያን ጥገኝነት ጠያቂዎች ሲሰጥ የነበረው ጊዜያዊ የህግ ጥበቃ አሁን በስደተኞች ላይ ጠንከር ያለ አቋም በማያራምዱት በፕሬዝዳንት ትራምፕ አስተዳደር እንዲያበቃም ተደርጓል። ውሳኔው ይፋ የተደረገው የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲ ኖም የመንግስት ውሳኔዎች በሚወጡበት የፌዴራል መንግስቱ መድረክ ላይ ባወጡት ማስታወቂያ ነው። የሀገሪቱን ሁኔታ በመርመርና ከሚመለከታቸው የአሜሪካ መንግስት አካላት ጋር በመካከል ኃላፊዋ ኢትዮጵያ ለጊዜያዊ የህግ ጥበቃ የሚያስፈልጉ ሁኔታዎችን የማታሟላት የሚል ውሳኔ አሳልፈዋል በማለት ውሳኔውንም አሳውቀዋል። ከብርሃን ቤተሰቦቻችን ለዛሬ ሊደርሳችሁ ይገባል ብለን ያሰባሰብንላችሁ መረጃዎች ይህን ይመስል ነበር። በሌላ መረጃ እስክንገናኝ መልካም ውሎ እንመኝላችኋለን።